በድጋሚ ይቅርታ። ችግር የለውም። ለንደን ካለው ስራ ያመለጥኩት ትንሽ ትንፋሽ ለመውሰድ ነበር። ለነገሩ ስልክሽ አንቺ ጋር ካለ የትም ብትሆኚ ችግር አልነበረው። አንዳንዴ ስኬት ጉዳቱ ይሄ ነው። እኔ ግን አላማረርም። እኔ ምልሽ ለኤስሲጂ ረጅም ጊዜ አገልግለሻል እንዴ? አዎ ያለፈው ሳምንት 7 አመት ሆኖኛል። ይገርማል። የኮሌጅ ተማሪ ያለሽ ነው ስራ የጀመርሽው? አታምነኝም? ለእናንተ የስራ መስክ በጣም ትልቅ ስኬት ነው። ቱርክ ውስጥ ያለውን የማዕድን ንግድ ተከታትየው ነበር። የቡድናችሁ በዘዴ መምራት በዚህ ጊዜ ያለው ችግራችን ረድቶናል። ስኬታማ አሰራር ነበር። እንዴ ዛሬ ስለ ስራ እናወራም ተባብለን የለ እንዴ? እሺ ዝግጅቱ ላይ እንደምናገኛችሁ ተስፋ አለን። ታህሳስ 17 ኖር ያለሽ አይደል? አልኖርም። ፕሮግራሜን ለማፍጠን ሞክራለሁ። የተቻለኝን ሁሉ ለማድረግ ሞክራለሁ። ይሄ አስደናቂ ዝግጅትማ አያመልጠኝም። ደናደርሽ እኔ መቤት ደናደርሽ ታጥቤ ነበር ግን ፎቶዎቹን የት እንደማስቀምጥ ስላላወኩኝ እዛው አደረኳቸው። እሺ እኔ ወስድልሻለሁ። የኔ ልጅ ወይዘሮ ኬምሪ ተነስታለች? አዎ እኔ መቤት ውጭ ነው ያለችው። ውጭው በጣም ይበርዳል። የሚደረብ ነገር ልስጥሽ? እሺ ተባረኪ። በጣም ነው ማመሰግነው። ኬምሪ ደናደርሽ? ደናደርሽ? በዚህ ብርድ ምን ትሰሪያለሽ ውጪ? ምንም አየር ልወስድ መጥቼ ነው። ነፋሻማው አየርና አበባዎቹ በጣም ደስ ይላሉ። አይ ተይ ኬምሪ ተይ። እናትሽ ነኝ ግን የምትናገሪውን ባምንሽ ደስ ይለኝ ነበር። እመኚኝ። ደግሞ ብርድ እንዳይመታሽ በደንብ ልበሺ። በኋላ አዳው ለኔ ነው። ግን ቁርስሽን በልተሻል እንዴ? እየጠበቅኩሽ ነበር። ስለዚህ እሱን በባዶ ሆድሽ አትጠጫ ኬምሪ። እስኪ ዛሬ ከዚህ ሌላ ቦታ ሄደን ቁርስ እንብላ። እኔ እንጃ። እንዴ መጀመሪያ ባህር ዳርቻው ጋር ዞር ዞር እንበል፣ ከዛ ቆንጆ ቁርስ እንበላለን። ኬምሪ ግን የምር ደህና ነሽ? ከባሪስ ጋር ሳውራ ነበር። ነገ ይመለሳል። አረ ደስ ብሎኛል። የምትፈልጊው ነገር ካለ ጠይቆኝ ነበር። የምትፈልጊው ነገር አለ? አልፈልግም። ኮስሞቲክሶች፣ ሽቶ ምናምን ከፓሪስ የገዛነው አልቆብሽ የለ? አይ እኔ ምንም አልፈልግም። ሁሉም ነገር አለኝ። ቤቱ ሙሉ ኮስሞቲክስ ብቻ ነው። ምንም ነገር አልፈልግም። ይቅርብኝ። አልፈልግም። እሺ በቃ። ደግሞ በጣም ቆንጆ ነሻል። አረ እስኪ ከላይ የለበሽው ነው ልቂው። እንዴ ቀሚስሽ በጣም ያምራል። ዛሬ ምን ተገኘ ባክሽ? ምን ላድርግ ብለሽ ነው? ታውቂያለሽ እዚህ ቤት ውስጥ ያለው ሰው ሁሉ ሽክ እንዳለን የሚውለው። ደባሪ ሆኜ መታየት አልፈልግም። ለቁንጅናዬ ብዬ ማድረግ ያለብኝን ሁሉ አድርጌያለሁ። ደሞ ስሚኝ፣ ያቺ ዝርክርክ አንዳን እንኳን ዝንጥ ብላ ነው የምትሽከረከረው። የንጉሳውያን ሰርግ ላይ ታዳሚ ሆነች መስላ ነው የምትንቀሳቀሰው። ይገርማል። እንደውም ቆይ እንዴት እንደምትላሳይሽ። የጫካዋ ንግስት ስትደነግጥ እሷን አለማየት ነው። እይ አሳኩሽ። ሁሌም እንዲሳቂልኝ ኬምብሬ ሁሌም እንዲሳቂልኝ። እሺ ሁሌም። ኡፍ ደህና ነኝ። ደህና ሁኚልኝ። የእውነቴን የምልሽ ሌላ ምንም ነገር አልፈልግም። ምንም ነገር አልፈልግም። በይ ተነሽ፣ ወደ ውጪ እንውጣ። ባክሽ ይቅርብን። ዛሬ ቤት እንሆን።
አሁን ባልሽ እዚህ ስለሌለ ቤት ውስጥ ዘና እንበል። ቁርሳችንን እንብላ፣ ቡና እንጠጣ፣ አሪፍ የሆኑ ፊልሞችን እንይ። ከፈለግሽ ደግሞ ካርታ መጫወት እንችላለን። ካሁን በኋላ እኮ ብዙ ላንገናኝ እንችላለን፣ ምክንያቱም ከነገ ጀምሮ ስራ ትጀምሪያለሽ። ስለዚህ ደስ የሚል የእናትና የልጅ ጊዜ እናሳልፍ። እባክሽ። እሺ በቃ የኔ ልጅ። ቡራክ እንደዛ አይነት መረጃ ካገኘ በኋላ አደጋ መፈጠሩ ምን አይነት አጋጣሚ ነው? ቆይ ዝም ብሎ አጋጣሚ ነው ብላችሁ ታስባላችሁ? እሱን ማወቅ አይቻልም። ባሪስ ጋር የሄደበት ምሽት ነበር። አጋጣሚ ሊሆን አይችልም። የሲናነር ድርጅት የማይሆን ቦታ ላይ ነው ያለው። ይኸውልሽ ቬነስ፣ ስለምትዩ ነገር እኔ ምንም አላውቅም። እርዳታ ምናምን ስላልሽው ነገር እኔ ፈጽሞ አያገባኝም። ግን ቡራክ እነሱን መጉዳት እንደሚፈልግ አውቃለሁ። ደግሞም እርግጠኛ ነኝ እኮ እንደዛ ስለሆነ ነው ይሄ ሁሉ ነገር የተፈጠረው። ምርመራ መጀመር አለብኝ። ከዛ ሁሉም ነገር ይታወቃል። ይሄንን ለማወቅ ቀላል ነው፣ ግን ማስረጃ የለም። ስለዚህ እስከዛው ምንም ማድረግ አንችልም። ዝም ብለን በግምት ሰው ማሰር አንችልም፣ ህጉም አይፈቅድም። ባሪስ አክመን ምንም ጥፋት አላጠፋም። እንደሚሄድ ተናግሯል፣ ግን አልሄደም። ይሄ ደግሞ ጥፋት አይደለም። እሺ አንተ እንዳልከው ከሆነ ታዲያ ለምን ዋሸ? እሱን እንዴት አውቃለሁ? ምናልባት ባለቀ ሰዓት የሆነ ነገር አጋጥሞት ይሆናል። በዚህ ጉዳይ ላይ መግባት አልፈለክም መሰለኝ። ወይ ፈጣሪ! ስለ ባሪስ አክመንም ሆነ ስለ ድርጅቱ ምንም አያገባኝም። በዚህ ሰዓት እኔን የሚያስጨንቀኝ ሌላ ነገር ሳይሆን ቡራክ መኪና ውስጥ የተገኘው ሽጉጥ ብቻ ነው። ማለትም ወንጀሉ የተፈጸመበት ሽጉጥ። ይሄ ነው የሚያሳስበኝ እንጂ የእነሱ ድርጅት የገንዘብ ሁኔታ አያስጨንቀኝም። አዎ፣ ግን ባሪስ አልሄደም ስትለኝ ተጠራጥሬ ስለነበር እንድንማከረው ወደዚህ መጣሁ። አየር ለውስጥ ውጭ ልወጣ ነው። ኩዚ ለምን ዝም ትለዋለህ? ምን ልለው እችላለሁ? እሱም ልክ ነው። ቡራክ አምኖህ ነበር። እንደነሱ እንዳልሆን ካውቆ ነበር። ለዛ ነው ከሱ ጋር እንድትሆን የፈለገው። እሱ የሚያምነው ሰው አንተ ብቻ ነበርክ። ምንም ላደርግ የምችለው ነገር የለም። ሊሆን ይችላል። ኩዚ አንድ ነገር ማድረግ ትችላለህ። እባክህ ቡራክ አምኖህ ነበር። እንዴት ነህ? አለን። አዲስ ነገር አለ? መረጃ አግኝተን ነበር። ወደ ጥግ እያቆመ ያለ በቀኝ በኩል ያለው ጎማ ያለ ቦታው ነበር። ቡራክ ካታልካሊ መኪናውን መቆጣጠር አልቻለም ነበር። የድርጅቱ ሰራተኞች ለምርመራው አግዘውናል። ባለሙያዎቹ እንዳሉት ከሆነ ጎማ ያለምንም ምክንያት ያለ ቦታው ሊገኝ አይችልም። እንደማስበው ከሆነ ቆይ ግን በካሜራ የተቀረጸው ተመርምሯል? አዎ፣ መኪና የሚያቆሙት መግቢያና መውጫ ጋር ነርተውት ነበር። መኪና ማቆሚያው ጋር ምንም ምልክት የለም። አጥፍተውታል። አይ እንደዛ አይደለም። ሆቴል ውስጥ ሁሉም ቦታ ላይ የደህንነት ካሜራ የለም። እሺ የመኪና አቋሚው ሰው ቃልስ? ምንም የሚያጠራጥር ነገር የለም። ምንድን ነው? ምንም፣ የድሮ ጓደኛዬ ነው፣ ስናወራ ነበር። ለምንድን ነው እንደዚህ እያረክ ያለው? ምን አደረግኩ? ማለቴ ምንም አላደረክም። መመርመር አልችልም ትላለህ፣ ግን ደግሞ መጀመሪያ ቤታቸው ሄደ ነበር መረመር፣ ከዛ ተመለስክ። አንድ የሆነ ነገር ያለ ይመስለኛል። ለምን እንደዚህ ታደርጋለህ? መርማሪ የደበከኝ ነገር አለ? አረ የማይመስል ነገር አታወራ። ቶማስን እየጠረጠርከው ነው? ኩዚ ምንም ነገር ማግኘት አልቻልኩም ብያለሁ እኮ። አታሹፍብኝ መርማሪ። ይሄ አንተ የማታስበው አይነት ጉዳይ አይደለም። ምንም ግልጽ የሆነልኝ ነገር የለም። ጥርጣሬ ሳይኖርብህ አይቀርም። ለምን ግልጹን አትነግረኝም? ዴሜት ነች። ኩባ ነው ያለችው። ስልኳ ላይ ያሉ ሰዎች ሁሉ መሆን አለበት የላከችው። ምን እያሰብክ እንደሆነ አላውቅም፣ ግን ነገ ወደ ድርጅቱ መሄድ እፈልጋለሁ። ደስ እንዳለ ሁሉንም ነገር ዞር ዞር ብዬ አይቻለሁ። ምናልባት አንድ ነገር ካገኘው ብዬ ነበር። ማለት ተረብሸዋል። ሁሉም ሰው እርስ በርሱ ይደባበቃል።
ሁሉም ብልጥ ለመሆን ይሞክራል። ምንም ሊገባኝ አልቻለም። ጉኒ ሳያውቅ አንድ ነገር ሊያደርጉ ይችላሉ። ለምንድን ነው የሚያደርጉት? ቬነስ ያለችው እውነት ከሆነና ይህን ነገር ባሪስ ለገንዘብ ብለው ካደረገ ምንም ጥያቄ የለውም። ሲናነሮች ችግር ውስጥ መግባት አይፈልጉም። እነሱ መጠርጠር ስለማይፈልጉ ወቀሳውን ጉኒ ላይ ሳያስተላልፉት አይቀርም። እሱን እርግጠኛ ሆኜ ደግሞ ያ እንዲሆን አልፈልግም። ስለዚህ የማድርገውን አደርጋለሁ። እንገናኛለን። ሄሎ ሄሎ፣ ሰላም ዘይነብ ነኝ። በስተመጨረሻ ደጋግመሽ ደውለሽልኝ ነበር። ዘይነብ እባክሽ እርዳታሽን እፈልጋለሁ። ሁሉም ነገር ፋይሉ ላይ አለልህ። ስለ ባሪስ፣ ስለ ቡራክ፣ ስለ ድርጅቱ ተናግራለች። ሚስጥር ነው ስትል ነበር። አልገባኝም። ወይ ጉድ! ፊት ለፊት ነግርሻለሁ ብላ ነበር። በስልክ መናገር አልቻለችም። እብድ ነች። ከቡራክ ጋር የተወሰነ ጊዜ አይታኛለች። እኔ ብቻ እንደሆንኩ ቡራክ ልረዳው የሚችለው ስትናገር ነበር። ይሄ ነው ችግሩ። እንድታውቂው ስለፈለግኩ ነው። ምናልባት ተንኮል አስባብኝ ይሆናል። እስከ መቼም አላምናት። ሂጂና ናግረት። የቡራክን ሁኔታ ለመረጋጋት ተጠቅማበታለች። እንደ ድመት መዳፍ ልትጠቀምብሽ አስባ ነው። ግን እኔ ምን ላደርግላት እችላለሁ ብለሽ ነው? እባክሽ ዘይነብ ሂጂና ናግረት። እባክሽ ጥያቄ አታብዢ ዘይነብ። ለአንዴና ለመጨረሻ ጊዜ ልለምንሽ። ቬነስ የምትነግርሽን ነገር አንድ በአንድ ማወቅ እፈልጋለሁ። እባክሽ ኩዚ። ሰላም። እዚህ ምን ትሰራለህ? ከዚህ በኋላ እዚህ ነኝ። ማንም አልነገረሽም? እዚህ ስትል አልገባኝም። እዚህ ስራ መስራት ጀምሬያለሁ። ለተወሰነ ጊዜ እዚህ እሆናለሁ። ሁሉም ሰው ያውቃል። ሁሉም ያውቃል። አስተዳዳሪውም ያውቃሉ። አታስቢ፣ ምንም ችግር የለም። ቀላል እንዳልሆነ እየገባኝ ነው። አንድ ነገር ማድረግ የሚችል ከሆነ አላውቅም፣ ግን ቢያንስ ላዳምጥሽ እችላለሁ። በጣም አመሰግናለሁ። ስራ ካልበዛብሽ አሁን መገናኘት እንችላለን። ሆስፒታል ነው ያለሁት። እሺ፣ ቶሎ እመጣለሁ። እዚህ እንደመጣሽ ድርጅት ውስጥ ላለ ለማንም ሰው እንዳትናገሪ። እሺ? እሺ፣ አልናገርም፣ አታስቢ። ለነገው ስብሰባ እየተዘጋጀው ነው። ቢያንስ ሰላም ለማለት ቢሮዬ መምጣት ትችላለህ። እዚህ እንዳለሽ አላወቅኩም ነበር። ማለቴ ስራ የለቀቅሽ መስሎኝ ነበረ። ዛሬ ድጋሚ ጀመርኩ። ገባኝ። እሺ፣ ባሪስ መቼ ነው የሚመለሰው? ነገ ማታ። መቼ ነው ሄደው? አርብ ማታ። ችግር አለ እንዴ? ኧረ ምንም የለም። እየተፈጠረ ያለውን ነገር ንገረኝ። ስለ አንቺ አይደለም። ስለዚህ ምንም አታስቢ። ለምንድን ነው ስለ ባሪስ የጠየቅከኝ? እንዲሁ ዝም ብዬ ነው የጠየቅኩሽ። ምን ሆነሻል?
ጊዜሽን አልሰማብሽ፣ ስራሽን ስሪ። እኔ ዞር ልበል። ሂጂ። ከዚህ በኋላ እዚህ ነው ማለት ነው? አዎ። ደስ ይለኛል። እኔም ስራውን ስለጀመርክ ደስ ብሎኛል። መልካም እድል። አመሰግናለሁ። በድጋሚ መልካም እድል ላንቺም። መልካም እድል። እንደማይ ጊዜን በአግባቡ እየተጠቀምክ። ስማ፣ ገና ከመምጣት ያታናደኝ። አፍን ካልዘጋ ጠፈጥፈሃለሁ። አታካብድ። ኬምሬም ማለት አይደለም። ስራን አሁኑኑ ትጀምራለህ። ምንም ነገር አልጀምርም። ቡራክ እስኪመጣ ድረስ ያንተ አይነቱን ለመቆጣጠር እዚህ ነኝ። ጥሩ። እዚህ ቆመ ጊዜን ከምታጠፋ እስኪ ሂድና እንደለመድከው ትኩስ ቡና አዘዝልኝ። ይቅርታ ወንድሜ፣ በጣም ብዙ ስራ አለብኝ። ስማ፣ ያ በር ይታያል? የእኔ ቢሮ ነው። ዋና ተቆጣጣሪ ይላል። እውነት? ታዲያ እኔ ቡና ላምጣላ። አንተ ገባና ቁጭ በል። ሂድ፣ ብዙ አታስብ። በቅርቡ ዋና ተቆጣጣሪ ምን ማለት እንደሆነ ያሳያለሁ። እሱን እናያለን። በደንብ እናያለን። የማይረባ ሁሉንም ነገር ታሳውቂኛለሽ አይደል? በሚገባ። የቡራክ ዋና አማካሪ ነው። አላወቅሽም እንዴ? ኩዚ? ዘይነብ። አቤት። ሳልነግርሽ ረሳሁት። አቶ ካል ለነገው ስብሰባ አዳዲስ ስዕሎች እንድታመጪለት ፈልጎ ነበር። እሺ፣ ችግር የለውም። ራሴ ሄጄ አናግረዋለሁ። አዲስ ትዕዛዝ ተቀብያለሁ። ለነገው መዘጋጀት አለብን ብለዋል። እሺ፣ አናግረዋለሁ። የተናገርኩትም ማድረግ አለብሽ። ስዕሎቹ ለነገ መድረስ አለባቸው። በጣም ጥሩ። እንዳለቃችን ሚስት ነው የምታዢ? አታስቢ፣ ኩዚ የትም አይሄድም። ሁሌም ቢሮ ውስጥ አለ። አውቃለሁ፣ ይኖራል። ችግር አለ እንዴ ዶክተር? ድጋሚ ምርመራ ብናደርግ ጥሩ ነው። ለምን? ውጤቱ አላስደስተኝም። ሁኔታውን በግልጽ ማየት ፈልጋለሁ። ምንድነው? የሚያሳስብ ነገር አለ? አታስቢ፣ ችግር ሊኖር ይችላል፣ ግን እርግጠኛ መሆን አይቻልም። ስለዚህ ለመጨረሻ ጊዜ ምርመራ እናደርጋለን። ግን ሁሉም ነገር በመጨረሻ ደረጃ ላይ በቁጥጥር ስር ሆኗል። ችግሩ በህፃኑ እድገት ላይ ነው ወይስ ሌላ? አሁን ምንም ማለት አልችልም። ሁሉንም ለማወቅ እንደ አዲስ ምርመራ ማድረግ ይኖርብናል። የፈጣሪ ያለ። አይዞሽ የኔ ፍቅር፣ ማድረግ ያለብንን እናድርግ። 2 ሳምንት ብቻ ነው መጠበቅ አያቅታችሁም? እሺ። የልጄን ጤንነት ለማወቅ 2 ሳምንት መጠበቅ አልችልም። ይህን ሁሉ ጊዜ ከጠበቅኩኝ አብዳለሁ። ማርያ፣ አትጨነቂ፣ አትጨነቂ። እሺ ዶክተር፣ ውጤቱ መጥፎ ከሆነስ? ችግር መኖሩና ለመኖሩን የምናረጋግጠው በምርመራው ነው። ውጤቱ ተመሳሳይ ከሆነ ከንሽርት ውሃ ናሙና ወስደን ምርመራ እናደርጋለን። ናሙናውን አሁን ነው የምትወስዱት? እሱን የምናደርገው የመጀመሪያ ውጤትሽን ገና አይተን ነው። አይዞሽ የኔ ፍቅር፣ ዶክተር የምትልሽን ስሚ። በቃ እርግጠኛ ለመሆን ነው ምርመራውን የምታደርገው። እዚህ እንደዚህ አትሁኝ ባክሽ።
ወይዘሮ ባኖ ክፍሏ ውስጥ ነች? አይ ወጣለች። ለምንድን ነው የተመለስሽው? አንድ ጉዳይ አጋጥመኝ መጨረስ አለብኝ። ኩዚ አለ እንዴ? አቶ ቡራክ ክፍል ውስጥ ነው። አመሰግናለሁ። ችግር አለ? የለም። መልካም ምሽት። ላንቺም እንደዛ። እስካሁን አልጨረስክም እንዴ? ስምምነቱ ተፈርሟል፣ አልቋል። በጣም ረጅም ጊዜ። አዎ፣ ከጠዋት ጀምሮ እዚሁ ነበርኩ። በጣም ደክሞኛል። ምን እያደረግሽ ነው? አሁንም ድርጅቱ ውስጥ ነኝ፣ ግን አሁን ልወጣ ነው። እኔ ሳልኖር ጊዜሽን እንዳላባከንሽ ተስፋ አደርጋለሁ። የምትመጣበትን ቀን ስቆጥር ነበር። ለነገሩ ስለ ወደፊት ህይወታችን አስፈላጊ እርምጃዎችን ወስጃለሁ። በጣም ብዙ ትላልቅ ስምምነቶችን አድርገናል። ወደፊት የሚባል ነገር የለም። ስምምነታችን ከ3 ወር በኋላ ያልቃል እኮ። ምናልባት በዚህ 3 ወር ማለቂያ ላይ ማሻሻያ ስለሚኖር መለያየት ላትፈልጊ ትችያለሽ። አታስብ፣ እንደሱ አይሆንም። ራስሽን እንደዛ ብለሽ ያሳመኝ የኔ ቆንጆ። ባሪስ፣ ቃልህን ትጠብቃለህ አይደል? እሺ፣ እጠብቃለሁ። ግን ፍቅር አንዳንዴ መስዋዕትነት መክፈል ይጠይቃል። ከኔ የተሻለ መስዋዕት የሚከፍል ታውቂያለሽ። ለማንኛውም ብዙ አታስቢው። አሁን ጥሩ ሆነናል። ምንም አታስቢ፣ ጊዜውን ተጠቀሚበት። ባሪስ፣ እባክህ መምጣት ትችላለህ? አንድ ደቂቃ። እንደናፈኩሽ አውቃለሁ ፍቅሬ። መጣሁ። ነገ መለሳለሁ። እሺ። ረጅም ጊዜ አይደለም። ስልኩን አሁን መዝጋት አለብኝ። በጣም ይቅርታ እኮ እዚህ ቬነስ እንዳናገረች ባውቅ ኖሮ ለባኑ አልነግራትም ነበር። ይቅርታ አድርግልኝ። እውነት ከሆነ አንድ ቀን መተዋወቁ አይቀርም። ግን አሁን ይህን ነገር ሊያውቁት አይገባም። ከመጀመሪያው እንደዛ ስላሰብኩ ነው። ትረዳታለህ አይደል? ምን እንደማድረግ አላቅም። ከጠዋት ጀምሮ ፋይል እየፈለኩ ነበር፣ ግን እኔ እንጃ ምንም ነገር አልገባኝም። ችግር ካለ እንዴት ማወቅ እንደምንችል አላውቅም። ባውቅ እንኳን ማረጋገጫ የለኝም። ነገሩ ሁሉ እየተወሳሰበ ነው። በጣም ነው ግራ የሚያጋባው። አደጋ ካልሆነ ነፍሰ ገዳዩ ሽጉጡን መኪና ውስጥ አስቀምጦት ነበር ማለት ነው። እና በእርግጠኝነት የቡራክ ጠላቶች ናቸው። ምን እንደሆነ ባውቅ ጥሩ ነበር፣ ግን አላውቅም። ምንም አታስብ። ሁሉም ነገር በቅርቡ ግልጽ ይሆናል።
ለማንኛውም በመነጋገር ልንፈታው እንችላለን። ረፍዷል። ብንሄድ ጥሩ ነው። ወደ ቤት? አይ የምሰራው ስራ አለኝ። ገባኝ። የማረጋግጠው ሂሳብ አለኝ። እሺ ደህና ደሪ። በቃ ልሂድ። እንገናኛለን። ውስጣችንን እያቆሰለ ያደማናል። እንደዛ ደግሞ መሆን የለበትም። ስሚ፣ ዛሬም ነገም እስከ ወዲያኛው ከባሪስ ጋር ብትለያዩ እኔና አንቺ አብረን መሆን አንችልም። በቃ አልተፈቀደልንም። ትተሽኝ ከሄድሽ ኮዚን አጋለጠዋለሁ። ኬምሬ፣ ከኔ ጋር የሆንሽው እኔ ያስገድጄሽ እንደሆነ እየተሰማኝ ነው። ኩዚን አልፈራም። እዚህ ውስጥ ደበቅኩሽ ለመጀመሪያ ጊዜ። ኬምሬ፣ እዚህ ምን እያደረግሽ ነው? ነይ እንሂድ። ለምን? ምን ማለትሽ ነው? ሁሉም ሰው እኮ ሄዷል። በጣም መሽቷል። ለምንድን ነው የመጣኸው? ስለ አንቺ እያሰብኩ ነው። ደህና ነሽ? ደህና ነኝ። በጣም ደስተኛ ነኝ። ምክንያቱም አንተን ከነመፈጠር ረስቼ ነበር። በህልሜ እንኳን አላየህም ነበር። ጥሩ አድርገሻል። በአንተ መቅናት አቁሜያለሁ። ሰው ሲነካክም አልናደድም። ቀንና ማታም ስላንተ አላስብም። ካንተ ስርቅ አልጨነቅም። እንደ ድሮ ሳር ቅጠሉ ሁሉ አንተን አይለኝም። ተስፋ ሳልቆርጥ እየጠበቅኩ ነው። አንድ እስትንፋስ ነው ያለኝ። ከዚህ በኋላ መኖር አልፈልግም። ራስ ተኩሰ ገደለኝ ኩዚ። በቃ ተስፋዬን ልቁረጥ። ላደርገው አልችልም።
ከዚህ በኋላ ምንም ተስፋ የለኝም። ረፊ ደግመሽ እንደዚህ እንዳትይኝ እሺ? ያለ አንተ መኖር አልችልም። ማሪ ባልተረጋገጠ ነገር ራስሽን አታስጨንቂ። በእርግጠኝነት ምንም የለም። ሐኪሙ ድጋሚ ምርመራ ያደርግልሻል። መጥፎ ነገር ቢፈጠር ብለን ብናስብ ራሱ ባኑ ገና ወጣቶች ነን፣ መውለድ እንችላለን። ምንም የሚያስቸኩል ነገር የለም። እሺ እኔ ከጎንሽ ነኝ። አብረን እንወጣዋለን። አይዞሽ። መጀመሪያም ልጅ አልፈለክም ነበር። ባኑ ተይ፣ እንደሱ ማለት የለብሽም። የሌለ ነገር አታወሪ ባክሽ። ስነግር ደስ አላለህም ነበር ጉኒ። ደስተኛ ነበር። ለምን ደስ አይለኝም ባኑ? እንዲሆንሽ ማየት አልፈልግም የኔ ውድ። በጣም ስላዘንሽ የምትይው ነገር አታውቂው። ሳናስበው ስለተፈጠረ አልፈለክም ነበር። ፈልጌ ነበር እንጂ አሁን እፈልጋለሁ። ያለሽበት ሁኔታ በጣም እያስጨነቀኝ ነው ባኑ። የኔ ውድ ባክሽ እንደዚህ ስትሆኚ ልጁን ትጎጂዋለሽ። ጉኒ ተወኝ እባክህ። እሺ እታቸውናለሁ። ጉኒ ምንም ብትልህ ብቻዋን አትተዋት። እማ እየሰማሽን ነበር እንዴ? ይኸውልህ ስማኝ፣ ብዙ ደስ አላለህም ነበር እና አሁን ከጎኗ መለየት የለብህም። የሰይጣን ጆሮ ይደፈንና በሁለታችሁ መሃል መጥፎ ነገር ተፈጥሮ ምን ቢፈጠር? የጀመርሽውን ጨርሽው። ድንገት ትዳራችሁ ቢሻክርስ? ያኔ ምን ልታደርግ ነው? አንተ ምን ልትሆን ነው? የኔ ልጅ አስቤልህ እኮ ነው። አትጨነቂማ። ዓለም ቢቃጠል እንኳን አንቺ ማምለጫ መንገድ አታጭ።
ባለጌ። ይህንን ተአምር በውስጥ ይዤዋለሁ። አውጥቼ ብናገረው እዛው ጋር የሚያበቃ ይመስለኛል። በጣም ደስተኛ ነኝ። ደህና መሸ። ደህና መሸ። እንዴት ነህ? አለሁ። አንተስ እንዴት ነህ? አለሁ። ደህና ነኝ። ከዳቦ ቤት ቀድመን የወጣው ስልክ ዝግ ነበር። አዎ፣ ቱንሰር ቤት ሄጄ ነበር። ምን ነው አባዬ? ሮብ ነበር እኮ የምትሄደው። ቀኖቹ ተምታቱብህ እንዴ? ወይ ጉድ! እናት እንኳን እንዲያጥብቃ ጠይቀኝ አታውቅም። ምን ሆነሃል? እንዲሁ ገርሞኝ ነው። ድንገት በአጋጣሚ ነው። ሊመሻ አካባቢ ቱንሰር ደውሎ ሲጠራኝ ጊዜ እዛ ሄድኩ። ይኸው ነው። በቃሽ። ራት ሰርቻለሁ። በልቻለሁ፣ ጠግቤያለሁ። ግን አንተ እስክትበላ አብሬ መቀመጥ እችላለሁ። አይ እኔም አራበኝም። ለአንተ ነበር የሰራሁት። አረ አመሰግናለሁ። በጣም ደክሞኛል። ገብቼ ልተኛ። ደህና ደር። ደህና ደር።
ወንድሜ ነግሬያታለሁ እንደምወዳት ነግሬያታለሁ። ከዛ ሳምኳት። የእውነት እያወራን እያለ አይኖቹ ላይ ተተክለው ነበር እና ራሴን መቆጣጠር አልቻልኩም። ድንገት ነው የተፈጠረው። ስህተት ነበር። ፈጣሪ እጅን ይስጠኝ። በጊዜው ውስጥ ያለው ጭንቀት የሚለቀኝ ይመስለኝ ነበር። ወይ ይለቀኛል ወይ ይብስብኛል ብዬ አስቤ ነበር። የሚሰማኝ ነገር የሆነ ቦታ ደርሼ የመጣው ያክል ነው። ግን የት እንደነበርኩ የማላውቀው ነው ያለው። አሁን ምን ማድረግ እንዳለብኝ አላውቅም። የባሰ ግራ ገብቶኛል። ለመሸሽ እየሞከርኩ የበለጠ ቀረብኳት።